የክርስቶስን መከራ እሱ ቀራንዮ ተሰቀለ፣ ቆሰለ፣ ተገረፈ፣ ተቸነከረ፣ ተተፋበት፣ ሐሞት ኮምጣጤ ጠጣ፣ የሾህ ተደፋበት፣ ያ ሁሉ የመከራ ዶፍ እየወረደበት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አራዊት በዘመዶቻቸው ላይ እኮ አይጨክኑም። እባብ ነዳፊ ነው፣ መርዘኛ ነው። እባብ ለባብ ተቆላልፎ ይተኛል። ጅብ ይባላል፣ ሆዳም ነው፣ አይጠግብም። ነገር ግን ጅብ ለጅብ አብሮ ይኖራል። አንበሳ ሰባሪ ነው። 6 ኪሎ አይታችሁ እንደሆነ የብረት አጥር አለው ሰው ጋር እንዳይገናኝ። እርስ በርሱ ግን ተቃቅፎ ይተኛል። ነብር ቧጫሪ ነው፣ ቁጡ ነው። እርስ በርሱ ግን ምሽግ ሰርቶ ይኖራል። የሰው ልጅ ግን አውሬ ሆነ። ጠባዩ ተቀየረ፣ አመጋገቡ ተቀየረ። አያችሁ፣ እግዚአብሔር በአምሳሉ የፈጠረው ፍጥረት ወደ አውሬነት አሽቆለቆለ ማለት ነው። በስመ አብ ወደዛ ጋር ያላችሁ ያወራችሁ ነው። መርካቶ ነው እና በብዛት ሁላችንም አንድ ጊዜ ስናወራ አሟቸዋል እንዳይሉን መረጋጋቱ አይከፋም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዓን ሊቃነ ጳጳሳት፣ የገዳማችን አስተዳዳሪ፣ ካህናት እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግረ ስጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ያቃናላችሁ ወገኖቻችን ምእመናን በእግዚአብሔር ስም እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት የነበረ አሁን እዚህ በእኛ መካከል ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት ልባችንንም ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስላዘጋጀው በጎ ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። እንግዲህ ቀደም ሲል ወንድማችን አስተምረዋችኋል፣ ነግረዋችኋል። ዛሬ ጻድቁ አቡነ ተክለ ሃይማኖት የተጸነሱበት ቀን ነው። በሌላ በኩል ደግሞ በየወሩ እየመጣ ጠባዩን፣ ትምህርቱን፣ ሃይማኖቱን ሳይቀይር 30 ዓመት ሙሉ አንድ አይነት ጠባይ፣ አንድ አይነት የትምህርት ጠረን፣ አንድ አይነት የትምህርት መልክ ያለው ከከተማ እስከ ገጠር፣ ከገዳም እስከ ደብር፣ ከውስጥ እስከ ውጭ ብዙ ህዝብ ባለበት፣ ትንሽ ህዝብ ባለበት፣ በንግሱ፣ በሰርጉ፣ በለቅሶ ቤቱ እግዚአብሔር ይገኝበታል ብሎ ባሰበው ቦታ ሁሉ ተገኝቶ አፉን ሞልቶ ቃሉን አጉልቶ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን አስከብሮ የከበረ መስክሮላት የመሰከረችለት ከፍ አርጓት ከፍ ያረገችው ኑሮላት ያኖረችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ያስጠራ ሃይማኖታዊ ዝና ወንጌላዊ ዕውቅና በምን መልክ መያዝ አለበት ለሚለው በእውነት በእድሜው መጠነኛ በቁም ነገሩ እንዘ ሕፃን አረጋዊ አንዳንድ ጊዜ ሰዎች እድሜያቸው 80 ዓመት ሞልቶ አስተሳሰባቸው 20 እና 30 ዓመት የሆነባቸው አሉ። ሕፃንነታቸው እየባረቀባቸው ጉርምስናቸው እየፈነቀለ እየወጣባቸው እርጅናቸውን የሚያጎሰቁልባቸው ሰዎች አሉ። እንደገና ደግሞ ወጣቶቹ ነው በሃያዎቹ በ30ዎቹ ነው ሩጠው ያልጠገቡ ደግሞ አረፋ የከተቱ ቁም ነገረኛ ወጣቶች አሉ። በተለይ በአሁኑ ጊዜ በየአብያተ ክርስቲያናቱ የምናገኛቸው ወጣቶች አሉ። ሴቶችም ወንዶችም ወጣትነታቸውን ዋልቦ ዘያስተአብዳ ለውርዙትከ ታናሽነትህን ማንም አይናቃት እንዳለ ቅዱስ ጳውሎስ ሐዋርያው ዘላለም ወንድማችን ወንጌል መምህር ዘላለም ገብቷቸዋል ሐሳቡ። መምህር ዘላለም በእውነት በመሞቱ አዝነናል፣ ከፍቶናል። ነገር ግን መስራት የሚገባውን ስራ ሰርቶ በመሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ካደረገላት በላይ አድርጋ ካከበራት በላይ አክብራ
በክብር ለሞተለት ለተሰቀለለት 35 እና 36 ዓመት ሙሉ በታማኝነት ላገለገለው ፈጣሪው አስረክበዋለች። እሱም መስቀል ላይ በተዘረጉት እጆቹ በቅፉ ተቀብሎ በክብሩ ቦታ አስቀምጦታል ብለን እናምናለን። እንዲህ አይነት በዘመናችን ልጆች በማስነሳቱ እግዚአብሔር እናመሰግናለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በልኳ በመጠኗ በልዕልናዋ በከፍታዋ ልክ ካህን፣ መነኩሴ፣ ጳጳስ፣ ሰባኪ እየቸገራት አልጋ ስታደርጋቸው አመድ፣ ወርቅ ስትሰጣቸው ጠጠር፣ እህል ሰጥታቸው አፈር እየመለሱላት ከትቢያ አንስታ አክብራቸው ትቢያ ላይ የጣሏት ከባዶነት አንስታ ወደ ምልአት አምጥታቸው ከምልአቷ ዝቅ ሊያረጓት የሚፈልጓት ሁሉ ጊዜ ይበቀላቸዋል፣ ህሊና ይበቀላቸዋል፣ ታሪክ ይበቀላቸዋል። ይሄን በዘመናት አይተናል፣ አንብበናልም፣ በተግባርም በዘመናችንም አይተናል። ወጥተው የገቡ ከብረው የተዋረዱ ደርሰው የተመለሱ ከልዕልና ከከፍታ ወደ ዝቅታ የመጡ ከምልአት ወደ ጉድለት የመጡ አንቱ ተብለው ወደ ታች ያሽቆለቆሉ ልካቸውን መልካቸውን ያልጠበቁ እግዚአብሔር ሲያከብራቸው አንከበርም ያሉ ብዙዎች ነበሩ። ዘላለም ግን ቅድም እንደተናገርነው በየወሩ ኑ አይልም። ዘላለም ዛሬ ተክለ ሃይማኖት ነው አስተምራለሁ፣ ዛሬ ጊዮርጊስ ነው አስተምራለሁ እንዳትቀሩ ብሏችሁ ያውቃል? መስክሩ፣ ንገሩኝ። ዛሬ ልደታ ነኝ እንዳትቀሩ ብሏችሁ ያውቃል? አይልም። ዘላለም አልሰማንም። እሱ ይሄዳል፣ ትመጣላችሁ። እናንተም ምእመናን፣ እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄንን የላይ የታች ወጀቡን የቀኝ የግራ ማዕበሉን የውስጥ የውጭ ፈተናውን ተቋቁማ አሁንም እያበራች ያለችው በተሰራችበት ውሃ ልክ ነው፣ መሰረት ነው። ዛሬ ለምሳሌ አንድ ጥያቄ ልጠይቃችሁ ምእመናን፣ ዛሬ ቀኑ ማን ነው? በቁጥር ማን ነው? 24 ነው አይደለም? በእኛ በሰውኛው። በክርስትናው ደግሞ ዛሬ ማን ናቸው? አቤት አቡነ ተክለ ሃይማኖት ናቸው። መታችሁ አስቀድሳችኋል አይደለም? እቤታችሁ እያላችሁ ዛሬ የሚቀድሱት እገሌ ናቸው፣ የሚሰብከው እገሌ ነው፣ የሚዘምረው እገሌ ነው ተብሎ ተነግሯችኋል? ንገሩኝ። ተነግሯችኋል? አልተነገራችሁም፣ አይነገራችሁምም። ምክንያቱም እናንተ ገብርኤልን እንጂ ወልደ ገብርኤልን ብላችሁ አትመጡም። ማርያምን እንጂ ገብረ ማርያም ብላችሁ አትመጡም። እግዚአብሔርን እንጂ ገብረ እግዚአብሔርን ብላችሁ አትመጡም። መቼም ሰው ለመብላት ሆቴል አስተናጋጅ ለማየት ሰው ሆቴል አይሄድም፣ ለመብላት ነው። ከበላ ዘንድ ግን ያያቸዋል አስተናጋጆቹን። አስተናጋጅ ሊያዩ ይሄዱ በልተው ሳይሆን ተበልተው፣ ወፍረው ሳይሆን ከስተው ተራቁተው መጥተዋል። ስለዚህም በእርግጠኝ ልንነግራችሁ እንወዳለን። በዘላለም አስታከን ለሌሎቹን የመልእክት የምናስተላልፈው ዛሬ ጎላ ነኝ፣ ዛሬ የካ ነኝ፣ ዛሬ ገብርኤል ነኝ፣ ዛሬ ጊዮርጊስ ነኝ እያሉ እናንተንም አባክ ነው፣ ቤተክርስቲያኒቱንም አባክ ነው፣ እነሱም ባክ ነው የሚኖሩ ሰባክያን ከዚህ ሊማሩ ይገባል። ዘላለም እዚህ ቦታ ነኝ ብሎ አይናገርም። ዘላለም እዚህ ቦታ ያስተምራል ተብሎም ሲለጠፍም አይተናናቅ። ግን ይሄው 30 ዓመት ሙሉ ንግሱ ላይ አለ፣ ማታ ጉባኤው ላይ አለ፣ ጊዮርጊስ አለ። ዘላለምን ያልጋበዘ አለቃ፣ ያልጋበዘ ጳጳስ፣ ያልጋበዘ የማያውቅ ምእመን የለም። በእውነት እሱም እድለኛ ነው። በዚህ ዘመን የሰው ሬሳ እንደ ውሻ ሬሳ እንደ አህያ ሬሳ እየወደቀ በቀን አሞራ በሌሊት ጅብ እየተቀራመተው በቀረበት ከንቱ ዘመን በዛን ያህል ክብር መቀበር መሸኘት ትልቅ ክብር ነው። እሱም እንግዲህ አገልግሎቱን ጨርሷል። ያገለግላት ቤተክርስቲያን ግን ትቀጥላለች። ስለዚህ በእውነት ዛሬ ሐዘንም ይሰማናል። አገልጋያችን አጋዣችን በእውነት ባይሞላልን ዘላለምን ተክተን ወይም እሱኛን ተክቶ እንተጋገዝ ነበር። እውነቱን ለመናገር አጋዣችን እናያጣ ነው። ትልቅ ጉርደት ነው፣ ትልቅ ክፍተት ነው። ግን እግዚአብሔር የሰው ችግር የለበትም። ብፁዕ አቡነ ጎርጎርዮስ የዛሬ 30 ምናምን ዓመት በመኪና አደጋ ያረፉት አባታችን እግዚአብሔር ሰው ቢመርጥና ቢያዳላ ኑሮ እነ ጳውሎስን ከሐዲስ ኪዳን እነ ጳውሎስን ከዘመነ ሊቃውንት እነ ቄርሎስ እነ ዮሐንስ አፈወርቅን ወስዶ በጳውሎስ ፈንታ እኛን አያቆምም ነበር ብለው ተናግረዋል። እውነትም ነው።
ቅዱስ ጳውሎስ በቆመበት መድረክ እሸቱ እንዲቆም የፈቀደው እግዚአብሔር አላዳላም፣ እንዳቅማችሁ ሩጡ አግዛችኋለሁኝ አለ እንጂ ጳውሎስን ባየሁበት አይኔ እሸቱን አላይም፣ ጳውሎስን ባየሁበት አይኔ ዘላለም አይቆምበትም ቢል ኑሮ እግዚአብሔር በሩ ይዘጋ ነበር። ግን አምላካችን የድንግል ማርያም አምላክ የኔ አምላክ መሆኑን ሳስብ ነው ትህትናው የሚገርመኝ። እግዚአብሔር የድንግል ማርያም አምላክ የእናንተ አምላክ ነው። የተክለ ሃይማኖት አምላክ የእናንተ አምላክ ነው። የቅዱስ ጊዮርጊስ አምላክ የእናንተ አምላክ ነው። አንገቱን የታረደው ቅዱስ ጊዮርጊስም አምላኩ እግዚአብሔር ነው። እኛ ደግሞ ማተብ እንኳን ለማሰር ክብራችን ይቀንሳል ብለን የምንደራደረው እኛም አምላካችን ማን ነው? እግዚአብሔር ነው። የድንግል ማርያም የንጽሕተ ንጹሐን የቅድስተ ቅዱሳን ለተመረጠችበት በቅታ ነቅታ ተዘጋጅታ ጊዜዋን አካሏን ሳታባክን ቁጥዋ ክቷ ሙዳየ ምስጢር መዝገበ ምስጢር እግዚአብሔር ሰውን ለማዳን ሲወስን አማካሪው ጉዳይ አስፈጻሚ ሁና ከላይ እግዚአብሔር ሲያግዘን ከምድር እሷ ተባብራ ከእናቷ ከሔዋን ከአባቷ ከአዳም በተፈጥሮ ቢገናኙ ጠባይና ባህር ሳያገናኛቸው በቅታ የተገኘችው የእሷ አምላክ ማን ነው? እግዚአብሔር። ያው እግዚአብሔር ደግሞ ያንቺ አምላክ ነው፣ የኔ አምላክ ነው። ትህትናው አይገርምም? ምእመናን ደግነቱ አይገርምም? ስለዚህ በርቱ፣ ጠንክሩ፣ ተስፋ አትቁረጡ። ቤተክርስቲያናችሁን ውደዷት፣ አክብሯት፣ ቅረቧት፣ እወቋት፣ አዳምጧት፣ ስሟት። ትልቅ ገናና ትርፍርፍ ያለች ቤተክርስቲያን፣ ዘንካታ ቤተክርስቲያን፣ ውሃ ልኳ አረፋ የከተተች ቤተክርስቲያን፣ ሁልጊዜ እለዋለሁ አረፋ የከተተች ቤተክርስቲያን፣ ተሰርታ ያለቀች ቤተክርስቲያን፣ በማንም በጎ ፈቃድ የማትጠብ የማትሰፋ የማትረዝም የማታጥር የማትሞላ የማትጎል በመጽሐፍ የምትመራ ጳጳሱ ምን አለ፣ መጋቢ ሐዲስ ምን አለ፣ አባ ገሌ ምን አሉ አትልም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጽሐፉ ምን አለ፣ የተጻፈው ምን አለ የምትል ምን ተይቤ መንፈስ ቅዱስ ምን አለ፣ ምን ተይቤ መጽሐፍ ምን አለ የምትል እንጂ አባ ገሌ አቡነ ገሌ መጋቢ እንትና ሊቀ እንትና ምን አሉ ብላ አታውቅም። እንደዛ ቢሆን እነሱ ሲወፍሩ ጠባ፣ እነሱ ሲከሱ ሰፍታ ተጎትታ ረክሳ ቆሽሻ ታልቅብን ነበረ። በልኩ ነው ክርስቶስ ቀራንዮ ላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ከፍ ብላ በክርስቶስ ልክ ተቀዳ የተሰፋች ውብ የነውር ልብሳችን ናት፣ ገመና ከታቻችን ናት። ይችን ታላቅ ቤተክርስቲያን ለኛ አሳልፎ የሰጠ እግዚአብሔር ክብርና ምስጋና ይግባው። በእውነት አትመጥኗትም ብሎ ጠርጎ ያላስወጣን እግዚአብሔር በድጋሜ ክብርና ምስጋና ይግባው። እና ዛሬ እንደተናገርነው ጻድቁ የተጸነሱበት ቀን ነውና በዚህ ጉዳይ እጥር ምጥን ሰብሰብ አድርጌ ጥቂት ነገር ነግራችኋለሁ። ብፁዕ አባታችን አቡነ ቀውስጦስ በእድሜም በእውቀትም በእምነትም በሶስቱም አባታችን እምነታቸው ጠንካራ፣ እውቀታቸው ጥልቅ፣ እድሜያቸው ረጅም ነውና እሳቸው በእውነት እኔ ቢናገሩ አልጠግባቸውም። እንኳን አንደበታቸው እንባቸውም ያስተምራል። አባታችን ይህንን መሰክራለሁ። እኔ ውዳሴ ከንቱ ለሰው አቅርቤ አላውቅም። ምክንያቱም ደሞዜ ተቆርጦ አልቋል፣ አይጨምሩልኝም አይቀንሱልኝም። እና ከዚህ ከንቱኑ አምልጠናል። ለትንሽ ብዙ ምንትኔና ካንጀቴ ነው ማለት ውጣ ወረድ የለውም ማለት ነው። እንደው ምን ፈልጎ ይሆን ብላችሁ በሐሜት እንዳትሰቃዩ። ምንም ፈልጌ አይደል፣ ሐቁን ለመናገር ያህል ነውና እሳቸው በመካከላችን ተገኝተውልናል። ይክበር ይመስገን እግዚአብሔር። እንደነሱ አይነት አባቶች ስናጠፋ የሚቆነጥጠን ከመስመር ስናልፍ ወደ ሀዲድ ወደ መስመሩ ግቡ የሚሉን ዕውቀትም እምነትም ምግባርም እድሜም የተጣመረላቸውና እኛን እንዲመክሩ የታደሉ አባቶች ስላለን ክብሩና ምስጋና ይግባው። እሳቸው ይመክሯቸዋል፣ ያስተምሯቸዋል። እኔ በመጠኑ ጥቂት ነገር ልናገር። ዘእንበለ እምቅድመ እፍጥርከ በከርስ አይመርኩከ ወዘእንበለ ትጻ እማህፀን ቀደስኩከ ወነብየ ለአሕዛብ ረሰይኩከ። በሆድ ሳልሰራህ አወቅኩህ፣ ከማህፀንም ሳትወጣ ለየሁህ፣ ቀደስኩህ፣ የአሕዛብም ነቢይ አደረግኩህ የሚል በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ የተጻፈ ቃል አለ። እንደምታውቁት እግዚአብሔር መራጭ እንጂ ተመራጭ አምላክ አይደለም። ብዙን ጊዜ እግዚአብሔር ይመርጣል። በፊት ዓለምን በሚፈጥርበት ጊዜ ከእሑድ እስከ ዓርብ ድረስ
22ቱን ፍጥረታት በጠቅላላ ፈጥሮ ሌላውን ፍጥረት ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ለውበት ለጌጥ ፀሐይ ጨረቃ ከዋክብት ሰርጎ ሰማይ የሰማይ ውበት አዝሪት እጽዋት አትክልት የምድር ውበት እኛ ደግሞ ስነ መለኮቱ የሱ ውበት ተደርገን ተፈጥረን ነበረ። ስለዚህ መጀመሪያ እግዚአብሔር ከአራዊቱ ከእንስሳቱ ከአዕዋፉ ከፀሐይ ከጨረቃ ከከዋክብቱ ከአዝሪት ከእጽዋት ከአትክልቱ በምድር ካለው በሰማይም ካለው ከመላእክትም ሳይቀር እኛን መረጠ። አዳምን መረጠ፣ ሰውን አከበረ። አባቶቻችን እግዚአብሔር ዓለምን የፈጠረው በሶስት መንገድ ነው ይላሉ። ደህና መሻችሁ። በሶስት መንገድ ነው ይላሉ። አንደኛ በሐልዮ በዝምታ ሳይናገር፣ ሁለተኛ በነቢብ በንግግር፣ ሶስተኛ በገቢር በተግባር ነው ይላሉ። ጨለማን በአርምሞ ብርሃንን በነቢብ ነው የፈጠረው። ሌሎቹን ፍጥረታት በነቢብና በሐልዮ ሲፈጥራቸው አዳምን ሲፈጥረው ግን ወገብሮ እመሬተ ምድር ከምድር አፈር አበጀው። ከአራቱ ባህርያት ከነፋስ ከእሳት ከውሃ ከመሬት ከአምስቱ ባህርያተ ነፍስ ከለባዊነት ከነባቢነት ከሕያውነት እነዚህን ሁለት ባህርያት ስጋንና ነፍስን አዋህዶ ሰው የሚባል የከበረ ለዋጭ ቀያሪ ምዕመናን የለውጥ ኃይል የሚባሉት እግዚአብሔርና ሰው ናቸው። እግዚአብሔር ለዋጭ አምላክ ነው፣ ቀያሪ አምላክ ነው። ቀኑን በሌሊት ክረምቱን በበጋ ሐዘኑን በደስታ ረሃቡን በጥጋብ ሹመቱን በሽረት ትርፉን በኪሳራ ጤንነቱን በበሽታ ሲቀያይር አይተነዋል። ሽማግሌውን እየወሰደ ሕፃኑን ያመጣል። የትኛው ሰው በየትኛው ወቅት መሞት እንዳለበት እሱ ነውና የሚያውቀው። ሲያመጣና ሲወስድ ይኖራል። እግዚአብሔር አስመጭና ላኪ ነው። በእናቶቻችን ማህፀን ወደ ምድር ያመጣል፣ በመቃብር በኩል ወደ ሰማይ ይልካል። ወደቡ ሁለት ነው። ማስመጫ ወደቡ የእናንተ ማህፀን ነው፣ መላኪያ ወደቡ መቃብር ነው። በማህፀን ይልካል ወደ መሬት፣ በሞት ወደ ሰማይ ይጠራል እግዚአብሔር። ስለዚህ እውነተኛው አስመጭና ላኪ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር አዳምን ፈጠረ፣ ይቀይር። ቅድም እንዳልኳችሁ ለዋጭ አምላክ ነው። ዛሬም እስራ ላይ ያለ አምላክ ነው። እግዚአብሔር የነበረ አይደለም ያለ ነው። እግዚአብሔር የዘመናት አምላክ፣ የዛ ትውልድ የዚህ ትውልድ የዛ ዘመን የዚህ ዘመን አይደለም። የዘመናት አምላክ ነው። ብሉየ መዋዕል የሚለውን ሊቃውንቱ ሲተረጉሙ ብሉየ መዋዕል ለሰው ሲሆን ዘመን የሚያስረጀው መሽቶ በነጋ ቁጥር መልኩ የሚቀይር አቅሙ የሚደክም ፊቱ የሚሸበሸብ አይኑ የሚፈዝ ጥርሱ የሚበልዝ ፀጉሩ የሚሸብት ወገቡ የሚጎብጥ እየዋለ እያደረ በሄደ ቁጥር እያረጀ የሚሄድ ማለት። ለእግዚአብሔር ሲሆን ግን ብሉየ መዋዕል ጊዜን ራሱን የሚያስረጅ ማለት ነው። ሰዎች ጊዜ ያስረጃቸዋል። ጊዜን ራሱን ደግሞ ማን ይበቀልለታል? ሰው። እግዚአብሔር ጊዜን ያስረጀዋል። ለዚህ ነው እግዚአብሔር ጊዜን ሲያስረጅ ኑሮ በትንሣኤ ዘጉባኤ ደግሞ እኛ ራሳችን ጊዜን እንድናስረጀው ይፈቅድልናል። ዘመንን እንድናስረጀው ከተፈጥሮ ቁጥጥር እንድንወጣ ያደርገናል። ምክንያቱም ቀንና ሌሊት ያልፋል፣ ብርሃንና ጨለማ ያልፋል። የሚቆጠር ዕድሜ የሚሰፈር ዕድሜ አይኖርም ማለት ነው። ስለዚህ እግዚአብሔር ለዋጭ ነው። ልክ በእግዚአብሔር ልክ ደግሞ ንግበር ሰብአ በአርአያችንና በምሳሌያችን ማን እንፍጠር አለ እግዚአብሔር? ሰውን እንፍጠር አለ። ይሄ ሰው ቅድም እንደተናገርኩት ለዋጭ ነው፣ ቀያሪ ነው። አይታችኋል። እኔ ሁልጊዜ በሚዲያም ተናግሬዋለሁ። በአዳም ጊዜ የነበረው በሬ ዛሬ ቢመጣ እኛ ሰፈር ካለው በሬ ጋር ለመግባባት ችግር የለበትም። ሳር ይቀርብለታል፣ ይበላል። ቀቅለው ጥበሰው አንፈረው ጠፍጥፈው አይልም፣ አይቀይርም። አሁን አዳም ግን ዛሬ ቢመጣ የኛ ምግብ አይበላውም። እንኳን አዳም እኛ ውጭ ሀገር የውጭን ምግብ አንበላውም። ምክንያቱም ሰው ቀያሪ ነው፣ ለዋጭ ነው። አፈሩን አቅልጦ ብረቱን ቀጥቅጦ መርከብ አውሮፕላን መኪና አድርጎ ይለውጣል። ይሄ ሰው ቀላል ፍጥረት እንዳይመስላችሁ። ይሄ ሰው መጀመሪያ እግዚአብሔር ባሪያው የፈጠረው በአምሳሉ የፈጠረው፣ ሁለተኛ ደግሞ እግዚአብሔር ራሱ በአምሳሉ ሰው የሆነለት ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። አረጋዊ መንፈሳዊ የሚባለው የቤተ ክርስቲያናችን ጥንታዊ መጽሐፍ ሊቅ ምን ድርሳነ አረጋዊ መንፈሳዊ ምን ይላል? እግዚአብሔር ይላል ተወልደ በአምሳሊከ፣ እንዳንተ ገዝፎ ተወለደ፣ እንደሱ እንድትረቅለት፣ እንዳንተ ጊዜያዊ ሆነልህ፣ እንደሱ ዘላለማዊ እንድትሆንለት።
እንዳንተ ሟች ሆኖ መጣልህ፣ እንደሱ ሕያው እንድትሆንለት፣ እንዳንተ ዝቅ አለልህ፣ እንደሱ ከፍ እንድትልለት ይላል አረጋዊ መንፈስ የሚለው መጽሐፍ ላይ። ስለዚህ ሰው ክቡር ፍጥረት ነው። ምእመናን ብዙ ጊዜ ዛሬ የሰው ዋጋ ወርዷል። አሁን የአንድ ሰው ዋጋ ስንት ነው ይባል? ምንም። ለምሳሌ አንድ ኩንታል ጤፍ 15 ብር 15000 17000 ነው። የአንድ ቤት ሰራተኛ ደሞዝ ስንት ነው? እስኪ አንድ ምሳሌ ልንገራችሁ። አሁን እዛ በሩ ላይ አንድ ሰው ወርቆ ተደብድቦ እያጣጣረ አጠገቡ 3 ግራም ወርቅ ወርቆ ብታገኙ ሰውየው አጠገብ የቱ ነው የምታነሱት? ንገሩኝ። ምኑ ነው የምታነሱት? ሰውየው ነው አይደል? እና እሺ ሰውየው ደስ ይበላችሁ። ሰውየውን ወርቁ ወደ ኪስ፣ ሰውየውን ወደ ፖሊስ ነው። ምክንያቱም አንፈልገውማ ሰውየው ነው። ምክንያቱም የሰው ዋጋ ከተነፈሰ ጎማ እንኳን በታች ወርዷል። አሁን የተነፈሰ ጎማ ብታገኙ እኮ እቤታችሁ ታስገቡታል። ምክንያቱም ቢያንስ ብረት ምጣድ ተደርጎበት ዕቃ ያጥባል። የተነፈሰ ሰው ምን ይሰራል? አይኑ የፈረጠ፣ እጅግሩ የተቆረጠ፣ ገንዘብ የከዳው፣ ጤና የከዳው፣ ዘመን የከዳው ውላ አይፈጽምም። አስበን ሰር የማንጠራው ለቅሶ ቀረ ብለን የማናማው ስንት የወደቀ ፍጥረት አለ፣ ስንት የወደቀ ፍጥረት አለ። ስለዚህ አሁን ግን እግዚአብሔር ሰውን በምኑ ፈጠረው አለ? በአምሳሉ ፈጠረው። እና ቅድም እግዚአብሔር ሰው ፍጥረታትን በስንት ወገን ፈጠረ ብያቸዋለሁ? በሶስት ወገን፣ በሐሌዮ፣ በነቢብ፣ በገቢር። በገቢሩ ላይ ምን ይላሉ? አዳምን አበጀው ነው የሚለው። የሰው ልጅ ከምድር አፈር ምን አደረገው? አበጀው። በሉ እስኪ ከምን አደረገው? ከምን? ከምድር አፈር አበጀው። አሁን የሆነ ሰውነታችን አፈር ይመስላል። እንደው በእውነቱ አስውቦ አስጊጦ ጸጉራችን፣ አይናችን፣ ጥርሳችን ብንታይ የማንጠገብ ውድ ፍጥረት፣ ሰራተኛ ፍጥረት፣ ለዋጭ ፍጥረት፣ ቀያሪ ፍጥረት አድርጎ ፈጠረ እግዚአብሔር። እና ሌላውን በትእዛዝ ጨለማውን ምንም ሳይናገር በዝምታ እግዚአብሔር በዝምታ የሰራው ስራ ብዙ ነው። በቃና ዘገሊላ ውሃውን ጋኑ ውሃ እንዲሞላ አዘዘና እንዴት እንደተለወጠ አይታወቅም። እግዚአብሔር በህሊና ነው መመሪያ የሰጠው። ሜጦ ለማይ በህሊናው በልቡናው ነው የቀየረው። ጨለማንም በዝምታ ነው የፈጠረው። ብርሃንን ሲፈጥር ግን ለይኩን ብርሃን ይሁን ብሎ አዘዘ። ምክንያቱም የሚሰሙ መላእክት ነበሩና፣ ነባቢያን ለባውያን መላእክት ነበሩና ጨለማን ብርሃንን ሲፈጥር ለይኩን አለ። አዳምን ሲፈጥር ግን እንደውም ሊቃውንትስ ምን ይላሉ? ለአክብሮት አዳም በእጁ ጭቃ ይዞ ታይቷል። እንዴት ቢወደው ነው! እንደውም ከዛ ይላሉ አባቶቻችን አዳምን ፈጠረና አፍቀሮ ወሳሞ ሳሊ ጥሩ ስዕል ሰርቶ ሲጨርስ እሟ ብሎ ይስመዋል። እየሰማችሁ ነው? ስዕሉ የልቡን ሲያደርስለት፣ ያሰበው ሲሞላለት፣ ዕውቀቱ ስዕሉ ላይ ሲገለጥና ጥበቡ ሲንጸባረቅለት ሰዓሊው ስዕሉን ምን ያደርገዋል? ይስመዋል። እንደውም ይባላል ጋፋት ላይ አጼ ቴዎድሮስ መድፎ ከተሰራ ሰባስቶፖል ነው የሚባለው። አቤት መድፍ መስራት ጀምረ ነበር። ይገርማቸዋል። የዛሬ 100 ምናምን ዓመት። አሁን እኛ ወደ ኋላ ነው እየደነቆር ነው። በየቀኑ ድንቁርናችን እየጨመረ እየደደብን፣ ፈረንጆቹ ወደ ላይ እኛ ወደ ታች እሽቅድም የሚገጠም ነው የሚመስለው። እውነቱን ለመናገር እየደነቆር ነው። የሆነ ጊዜ እኮ መድፍ ሰርተናል። ይገርማል። እና አጼ ቴዎፍሎስ መድፉ ተሰርቶ ሲያልቅ ይባላል በጣም ከፍቅራቸው የተነሳ እቃውን ስሮ እንሟ ብለው ሳሙት ይላል። መሳም የፍቅር ምልክት የማክበር ምልክት ስለሆነ እና አዳምን ሲፈጥር እግዚአብሔር ምን አደረገው? አፍቀሮ ወሳሞ ወደደው፣ ሳመው። ጭቃውን አብክቶ እሳቱን ነፋሱን የሚያቃጥለውን እሳት የሚከንፈውን ነፋስ የሚቀዘቀዘውን ውሃ የሚከብደውን አፈር አዋህዶ ቆንጥሮ ማዕከላዊ አድርጎ ሰው እነሱ እርስ በርሳቸው እንዳይጠፋፉ እሳቱ ውሃው እንዳያጠፋው ነፋሱ መሬቱን እንዳያተነው አድርጎ አስማምቶ አራቱን ባህሪያት አስማምቶ አምስተኛ ለባዊት ነባቢት ሕያውት ነፍስ ጨምሮ አዳም የሚባል ፍጥረት ፈጠረ። ሰውን ፈጠረ ማለት። ስለዚህ እግዚአብሔር ከፍጥረታት ሁሉ ማንን መረጠ ማለት ነው? ሰውን መረጠ ማለት ነው። ደህና መሻቸው። ሰውን መረጠ ማለት ነው። ክቡር ፍጥረት ነው ሰው። ስሙን ለመቀደስ ክብሩን ለመውረስ የተፈጠረ ሰው እንደ ሥላሴ ነባቢያን ለባውያን ሕያዋን ናቸው። እግዚአብሔር ነባቢ ነው፣ ይናገራል። ለባዊ ነው፣ አዋቂ ነው፣ ሕያው ነው፣ ዘላለማዊ ነው። ሰውም
ነባቢ፣ ተናጋሪ፣ ለባዊ፣ አዋቂ፣ ሕያው፣ ዘላለማዊ እንዲሆን ተደርጎ ነው የተፈጠረው ወገኖቻችን። ይሄ ክብር ለእንስሳት አልተሰጠም፣ ለአልማዝ ለወርቁ አልተሰጠም፣ ለፀሐይ ለጨረቃ ለከዋክብት አልተሰጠም። ኋላም ክርስቶስ ሲመጣ ሌሎቹ ፍጥረታት ተጠራርገው ወደ ቆሻሻነት ሲለወጡና ተነው በነው ሲጠፉ የሚነሳውና ከክርስቶስ ጋር ነግሶ የሚኖረው ማን ነው? ሰው ነው። ይክበር ይመስገን እግዚአብሔር። እና ቅድም እንዳልኳችሁ ከዛ በኋላ ግን እየዋለ እያደረ ሲመጣ ሰው ራሱ ወደ እንስሳዊነት ወረደ፣ ወደ አውሬነት አሽቆለቆለ። በጠባዩ የአራዊት በአመጋገቡ የእንስሳት ጠባይ ተቆራኘው። እንደውም በኋላ ወርዶ እገሌ አንበሳው እገሌ ነብሩ እየተባለ ከነሱ ጠባይም ኃይልን መንሳት ጀመረ ይላሉ አባቶች። አንዳንድ ሰው ነብሮ ይባላል። ምን ማለት ነው? እገሌ ነብር ነው ማለት ምን ማለት ነው? አቤት! አሁን ሰውየው ጀግና ያሉት መስሎት ነው። ቧጫሪ ነህ እያሉት እኮ ነው። ቁልቁል ወርዶ እንደ በነብር እገሌ አንበሳ ነው። አንበሳ ሰባሪ ነው። ነብር ቧጫሪ ነው። ጅብ ደግሞ ዘምታሪ ምንድን ነው የሚባለው? በሉት እናንተ እሺ በሉት። ጅብ የሆነ ነገር ያደርጋ ብቻ። ዙሮ ሰው ክቡር ፍጥረት። በኋላ ግን እየዋለ እያደረ ሲመጣ ሰው ምን ሆነ? አውሬ ሆነ። በጠባዩ ከነብር ከፋ፣ ከአንበሳ ከፋ፣ ከጅብ ከፋ። ታላቁ ሊቅ ዮሐንስ አፈወርቅ እስመ አራዊት እያሐስሙ ዲበ ዘመዶሙ፣ አራዊት በዘመዶቻቸው ላይ እኮ አይጨክኑም። እባብ ነዳፊ ነው፣ መርዘኛ ነው። እባብ ለባብ ተቆላልፎ ይተኛል። ጅብ ይባላል፣ ሆዳም ነው፣ አይጠግብም። ነገር ግን ጅብ ለጅብ አብሮ ይኖራል። አንበሳ ሰባሪ ነው። 6 ኪሎ አይታችሁ እንደሆነ የብረት አጥር አለው ሰው ጋር እንዳይገናኝ። እርስ በርሱ ግን ተቃቅፎ ይተኛል። ነብር ቧጫሪ ነው፣ ቁጡ ነው። እርስ በርሱ ግን ምሽግ ሰርቶ ይኖራል። የሰው ልጅ ግን አውሬ ሆነ። ጠባዩ ተቀየረ፣ አመጋገቡ ተቀየረ። እንደ ምዕመናን ይሄ ሁሉ ፖሊስ እኮ የተሰማራው ጅብ እንዳይበላን እኮ አይደለም። ደህና ዋላችሁ? የሁሉ ፖሊስ የተሰማራው የፖሊስ ኮሚሽነር እኮ አለ። ይገርማችኋል። የፖሊስ ጣቢያ አለ እንደ ጤና ጣቢያ። ምን ማለት መሰል? ጅብ እንዳይበላ እኮ አይደለም፣ እባብ እንዳይነድፍህ እኮ አይደለም፣ አንበሳ እንዳይሰብርህ፣ ነብር እንዳይቧጭርህ እኮ አይደለም። እነሱማ ከምሽጋቸው አይመጡም። ዛሬ ፖሊስ የተሰማራው አንተ አበበ ከበደን እንዳይበላው ነው። ደህና ዋላችሁ? ሚስት ባሏን እንዳትበላው ነው። ባል ሚስቱን እንዳይበላት ነው። ፖሊስ የተሰማራው እኔና እናንተ እንዳንበላላ ነው። አያችሁ? እግዚአብሔር በአምሳሉ የፈጠረው ፍጥረት ወደ አውሬነት አሽቆለቆለ ማለት ነው። ወቀናይሰ የአኪ እማሮ ይላል ታላቁ ሊቅ ዮሐንስ አፈወርቅ። ወቀናይሰ የአኪ እማሮ፣ ቀናተኛ ሰው ከአውሬ ይከፋል ይላል። ቃየልን አቤልን እኮ ጅብ በልቶት እኮ አይደለም፣ ነብር በልቶት፣ ወንድሙ በልቶት ነው። ይገርማችሁ፣ ወንድሙ ነው የበላው። እንደው እግዚአብሔር ሲያገኘው ይላል መጽሐፉ እኮ ቃየል አቤልን ገድሎ ሲመጣ መንገድ ላይ ጠብቆ እግዚአብሔር ያገኘው። ከየት እየመጣ ነው? ለመሆኑ ወንድምህ አቤል የት አለ አለው። እኔ አቤል ጠባቂ ነኝ እንደ ብሎ ቁም ነገር ሰርቶ እንደመጣ ደረቱን ነፍቶ ተናገረ። አትጠብቀው፣ ግድ የለም። ለምን ገደልከዋል? ለምን? አውሬ የሆነበት ወንድሙ ነው። ዛሬ በእውነት አንድ ጋዜጣ ላይ የተጻፈ ጽሑፍ አንድ ጊዜ ዛሬ 3-4 ዓመት አንብቤ ነበር። ምን ይላል? አሜሪካ በኢራቅ ጦርነት ያወጣችውን $1 ለዓለም እርዳታ ብትለግሰው ኑሮ ያለ እድሜያቸው የሚቀጩ ህፃናት አይኖሩም ነበር ይላል። ዛሬ የተራቀቀው ኒውክሌሩ አሁን ሰሞኑን ትሰሙታላችሁ። እኔ ጋዜጠኞቹ ሲተነትኑ የሰው ልጅ አብቅ እንዴ ቃየል እኮ በድንጋይ የጀመረው ጦርነት ዛሬ እኮ ተራቆ የደረሰ የቃየል ልጆች ኒውክሌር አምርተዋል። የአቤል ልጆች የት ናቸው ያሉት? እየተገደሉ ነው ዛሬ። አቤላውያን ዛሬ ሟች ናቸው። ቃየላውያን ግን ድንጋዩን ኒውክሌር አድርሰውታል። ሚሳኤሉ የተራቀቀ ሚሳኤል እንደ ሰው ተተኩሶ የሚገለውን ሰውዬ ካጣ ቦታ ይዞ የሚጠብቅ ይገርማቸዋል። ሰምታችኋል? ቦታ ይዞ የሚጠብቅ። ስለዚህ አሁን እግዚአብሔር በኋላ ሰውን መምረጥ ጀመረና ከዛ ሁሉ እንስሳዊ ጠባይ አውሬያዊ ባህሪ ከተቆራኘው ሆዱን ከሚያመልክ ሰውን ስጋውን ከሚያመልክ ፍላጎቱ እንደ ከብት ከሚነዳው መካከል ኖህን መረጠ እግዚአብሔር። ኖህ ተመረጠ። ያ በመጽሐፍ ቅዱስ ኖህ ከነቤተሰቡ
በመርከብ ዳነ ይላል። ስለዚህ መጀመሪያ ከእንስሳት መካከል ሰውን አከበረ። ኋላ ግን ሰው ራሱ እንደ እንስሳ ያሽቆለቆለ ስለወረደ ከሰው መካከል ሰው ተመረጠ። ከሰው ሰው ይመረጣል ማለት ነው። አያችሁ፣ ኖህ ከማን መካከል ተመረጠ? ከሰው መካከል ተመረጠ። 8 ቤተሰቦቹ እሱና ሚስቱ 3 ልጆቹ ከነ 3 ሚስቶቻቸው ጋራ 8 ሰዎች ዳኑ በመርከብ። የጠፋው ሰው አይቆጠርም። መጽሐፍ ቅዱስ ምን ያህል ሰው እንደጠፋ ቁጥሩን አይነግረንም። የዳኑትን ነው የሚነግረን። የዳኑት ናቸው የሰፈሩት። በኖህ ጊዜ 8 ሰው ዳነ። በሰዶም በገሞራ 4 ሰው ዳነ። ምናልባት እሳት ንፍል ውሃ የቀቀለው እሳት ያንገበገበውና ነዶ እንደ እንጨት ከስሎ የቀረ በብዙ መቶ ሺህ የሚቆጠር ህዝብ ሊኖር ይችላል። መጽሐፍ ቅዱስ የዳኑት እነማን ናቸው እንጂ የጠፉትን ቁጥር አይነግረን። አንዳንድ ሰው ይላል እንደው እግዚአብሔር 8 ሰው ብቻ ድኖ ያን ሁሉ 100 ሺህ ህዝብ ሲቀቅል እንደው ትንሽ እንደው ጭካኔ አይደለም ወይ? ራሱ ሲፈጥር መፍጠሩን አናደንቅም? ይልቅስ መጀመሪያ የፈጠረው ንብረቱን ሰው ያሰባውን በግ ቢያርድ ለምን አረርክ ይባላል? እንዳይታረድ ነው መገኘት ነው እንጂ ምእመናን። ስለዚህ አያችሁ እግዚአብሔር መረጠ። ከማን መካከል? ሰውን መረጠ። በኋላ እንደገና ኦሪት ዘፍጥረት ምዕራፍ 12 ላይ ስትመጡ ደግሞ አብርሃም ጻ እምብሔርከ ወተፈለጥ እምአዝማዲከ ወሁር ውስተ ምድር ዘአነ አርእየከ እንተ ታውህዝ ሀሊበ ወማረ። አብርሃም ከሀገር ውጣ፣ ከዘመዶች ተለይ፣ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ አለው። አሁን ማንን መረጠ ማለት ነው? እግዚአብሔር ሰውን መረጠ። እዝራ ሲናገር ደግሞ እግዚአብሔር ከሰው ብቻ አይደለም ከእንስሳትም ይመርጣል፣ ከአዕዋፍ ይመርጣል፣ ከአዝሪት ይመርጣል፣ ከእጽዋት ይመርጣል አለና ከሰው አብርሃምን መረጠ፣ ከእንስሳት በግን መረጠ፣ ከአዕዋፍ ርግብን መረጠ፣ ከአትክልት ወይንን መረጠ፣ ከሀገር ኢየሩሳሌምን መረጠ ይላል። ኢየሩሳሌም ደግሞ ሀገረ ሰላም ናት። መጨረሻ ምሳሌዋ ድንግል ማርያም ናት ማለት ነው። ስለዚህ አያችሁ አሁን ቅድም በጥቅሱ በትምህርታችን መነሻ እንደነገርኳችሁ በወር ሳልሰራህ አወኩህ፣ ከማኅፀን ሳትወጣ ለየሁህ፣ መረጥኩህ፣ መሳሪያ አደረግኩህ አለ። እንግዲህ ምእመናን ይህንን የምርጫን ጉዳይ ስናጠቃልለው እግዚአብሔር ይመርጣል እንጂ አይመረጥም። አሁን አንዳንድ ሰዎች እንደው ህፃናት ገና መሻችሁ አላችሁ። አሁን አንዳንድ ሰዎች ይጠይቃሉ፣ በ40 ቀን በ80 ቀን ህፃናትን ክርስትና የምታስነሷቸው የት ያውቃሉ ብለው ይጠይቃሉ። መቼም ሰው ልጠይቅ ካለ የማይጠየቅ የለም። ሁሉን ነገር ሰው እምነቱ እየከዳው ሲሄድ፣ እምነቱ እየቀነሰ ሲሄድ ያመነ ሁሉ ጥያቄ ይሆንበታል። ይገርማችኋል፣ ያመነ ሁሉ። አሁን እኛ ወንድ ልጅ በስንት ቀን ነው ክርስትና የምናስነሳው? አቤት! ሴት ልጅ በ80 ቀን። ይሄ መነሻም መድረሻም ንባብም ትርጉምም ምስጢርም አለው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መነሻዋ ብሉይ፣ መገስገሻዋ ሐዲስ፣ መዳረሻዋ መንግስተ ሰማያት ነው የምንለው ይሄን ነው። ከብሉይ ያሳፈረቻቸው ልጆቿን በሐዲስ ስጋውን አብልታ ደሙን አጠጥታ መጨረሻ ወደቧ ማራገፊያዋ የት ነው? መንግስተ ሰማያት። ስለዚህ እመቤታችን ድንግል ማርያም በሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ወንድ ልጅ ነውና በ40 ቀኑ ወደ ቤተ መቅደስ ይዛው ሄዳለች። ደህና ዋላችሁ። በ40 ቀን ወደ ቤተ መቅደስ ይዛው ሄዳለች። በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ እግዚአብሔር ቤት ፊት መጥተው መስዋዕት ይሰዋላቸው ብሎ እግዚአብሔር አዟል በብሉይ ኪዳን። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ንባቡን ከብሉይ ምስጢሩን ከሐዲስ ስርዓቱን ከብሉይ መስዋዕቱን ከሐዲስ አድርጋ አዋህዳ ተዋህዶ የሚል ውብ ሃይማኖት ሰርታልናለች። ኦርቶዶክሳውያን የተዋህዶ ሊቃውንት ብሉይ ኪዳኑን ያዋልዱታል። ሁልጊዜ ላለው ማቴዎስ ማለት በኢሳይያስ ንባብ ውስጥ የተጸነሰ ነፍሰ ጡር ማለት ነው። ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ፣ ድንግል በድንግልና ጸንሳ ምን ታደርጋለች? ተወልዳለች አለ። ይሄ በኢሳይያስ የተጸነሰ ሽል ነበረ። መቼ ተወለደ? በማቴዎስ ወንጌል ላይ ትጸንሳለች ተወልዳለች ያልነውን ማቴዎስ ምን ብሎ ነገረን? ወለደች፣ ጸነሰች፣ ወለደች ብሎ አዋለድ ነው ማለት ነው። አያችሁ። ስለዚህ ቤተክርስቲያናችን በዚህ መልክ ነው እና እግዚአብሔር መራጭ ነው እንጂ ተመራጭ አይደለም። በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ተጽፏል። አኮ አንትሙ ዛሬክሙኒ ወሴምክሙኒ አላ አነ ሐረይኩክሙ ወሴምኩክሙ፣ እኔ ሾምኳችሁና መረጥኳችሁ እንጂ
እናንተ አልመረጣችሁኝም። በመጽሐፋችን ምን ይላል? ቅዱስ ዳዊት እኮ እምከርሰ እምየ አንተ አምላኬ፣ ከእናቴ ማህፀን ጀምረህ አንተ አምላኬ ነህ። ላዕሌከ ተገደፍኩ እማህፀን፣ ከእናቴ ማህፀን ጀምሮ አንተ ላይ ተጣልኩኝ። ረቂቁን የአባቴን ዘር ከአባቴ ከፍለህ በእናቴ ማህፀን ዘርተህ የእናቴና የአባቴን ሕዋስ አገናኝተህ አዋህደህ ዳዊት የሚባል ንጉሥ ሰራ ጌታዬ። ከአከ ተወከልኩ እንዘ ሀሎኩ ውስተ አጥባተ እምየ፣ የእናቴን ጡት እየጠባሁኝ አንተን አምናሃለሁ አለ ቅዱስ ዳዊት። አያችሁ፣ ሕፃናትን እግዚአብሔር ያውቃቸዋል አያውቃቸውም? አቤት! ሲጀመር እውቀት የነፍስ ነው የስጋ አይደለም። አሁን ሰው የሚኮላተፈው መሳሪያው አባቶቻችን ምን ይላሉ? ነፍስ አዋቂ ናት። በህፃንነታችን እንኮላተፋለን አይደለም? ለምንድነው የምንኮላተፈው? ስፒከሩ ገና ስላልቀነ ስጋ ነው ስፒከር የሚባለው። በደንብ እንዳትናገር መሳሪያው ስለደከመባት እንጂ ነፍስ አዋቂ ናት። እውቀቱ አይጨመርባትም አይቀነስባትም። አንዳንድ ጊዜ ኃጢአት ስንሰራ በደል ስንፈጽም ከእግዚአብሔር ስንርቅ እውቀቷ ይገፈፍባታል ይቀነስባታል። ደመነፍስ የምትባል በውስጣችን አለች። ለምሳሌ አንድ ሰው ሰክሮ ጥሩ ጧት ሲወጣ ደህና ዋሉ በሰላም ዋሉ ማታ እንገናኝ ብሎ ማታ ሲመጣ ደህና መሻችሁ ካለ ይሄ ሰውዬ ንግግሩ ተበላሽቷል አልተበላሽም? ለምን የተበላሸው? ነፍስ እውቀቷን የምትስረው ደመነፍስ ላይ ነው። ደመነፍስን ደግሞ መጠጡ ያንቀዠቅዣታል። ለምሳሌ ይሄ ሰሌዳ ቢሆን አሁን የሰሌዳ ልጻብቅ እኔ እንደዚህ በወዘውዞ መጻፍ ትችላለህ? አትችልም። ደመነፍስ በመጠጡ ምክንያት ከቦታ ቦታ ትንቀሳቀሳል። ነፍስ እውቀቷን የምትስልበት ስጣጣ ሰውየው የስሜት ሕዋሳት ጠቅላላ ይከብዱታል። እግሩን መመሪያ የሚሰጠው ማን ነው? ንገሩኝ እስኪ። ለምሳሌ እግራችን እንዲራመድ መመሪያ የሚሰጠው ማን ነው? እጅ እንዲጨብጥ። ለምሳሌ አሁን ከዛ ጋር ነብር እየመጣ ቢሆን አሁን እነሱ እያዩ ነው። እኔ እንኳን ለካ አይታየኝም ረስቼው ነው። እሺ እነሱ ከዛ እያዩ ነውና የመጀመሪያ መረጃ የሚወስደው ማን ነው? ከስሜት ሕዋሳት ማን ነው? አይን ነው። አይን ለአይምሮ ምን ይለዋል? ኧረ ከዛ ነብር እየመጣ ነው ይላል። አይን ድንጋይ አንስቶ የመወረር ግዴታ የለበትም። የመጠቆም እንጂ ድንጋይ አይወረውርም። ከዛ በኋላ አይምሮ ደግሞ ያገናዝብና መመሪያ ያስተላልፋል። ኧረ በአይነ በኩል መረጃ መጥቷል ነብር እየመጣ ነው ይልና ወደ ማን መመሪያ ያስተላልፋል? እኔ ለነገረ ሰው እሸልማለሁ። አቤት! ወደ እጅ። እንደ ሰውየው ይለያያል። ፈሪ ከሆነ ወደ እግሩ ነው፣ ጀግና ነው ወደ እጁ ነው፣ ይለያያል እንግዲህ። ስለዚህ አይምሮአችን ውስጥ ነፍሳችን ረቂቅ ናት ነፍሳችን። ስለዚህ ህፃናት ባጭሩ ነው የምላችሁ፣ ህፃናት እግዚአብሔርን ያውቁታል። አዋቂ ናት ነፍስ። እግዚአብሔር ህፃናትን ያውቃቸዋል። አዋቂዎች ነን ውስጣችን። ስለዚህ ምእመናን እግዚአብሔር እነ ተክለ ሃይማኖትን መረጠ፣ እነ አርሴማን መረጠ። የባከነ ጊዜ፣ የባከነ አካል፣ የባከነ ገንዘብ የሌላቸው ከእናታቸው ማህፀን ጀምሮ እግዚአብሔርን ያገለገሉ። ኤርምያስም ምንድን ነው ያለው? በማህፀን ሳለህ ገና ሳልፈጥርህ አወኩህ፣ ከማህፀን ሳትወጣ መረጥኩህ። ወነቢየ ዘአሕዛብ ረሰይኩከ፣ የአሕዛብ መልእክተኛ አደረግኩህ። ቅዱሳን ማለት ክፉ ሰዎች የሰይጣን ጉዳይ አስፈጻሚዎች ናቸው። ደጋግ ሰዎች ደግሞ የማን ጉዳይ አስፈጻሚዎች ናቸው? የእግዚአብሔር ጉዳይ አስፈጻሚዎች ናቸው። ቅዱስ ያሬድ እንዲህ ብሎ ተናግሯል። ወበከመ ከዋክብት ያሰረግውዎ ለሰማይ በስኖሙ ከማሁ ሰማይትኒ ያሰረግውዋ ለቤተ ክርስቲያን በገድሎሙ። ከዋክብት ሰማዩን በጸዳላቸው በውበታቸው ያስጌጡታል። እዩኝ እዩኝ እንዲል ያደርጉታል። እንደዚህም ሁሉ ሰማዕታት አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰጥተው ተገርፈው ታርደው ነደው ተገፈው ተገርፈው ተርበው ተጠምተው ቤተክርስቲያኒቱን እንድትዋብ ያደርጓታል። ውበት ጌጥ ይሆኗታል። እንዲያው ቅዱስ ጳውሎስ ምን ይላል? ከመፈጽም ታይጻጽ ሕማሙ ለክርስቶስ፣ ከክርስቶስ በመከራው ያስቀረው ማለት ነው። የክርስቶስን መከራ ሙሉ እንዳደርገው ማለት ነው። እሱ ቀራንዮ ተሰቀለ፣ ቆሰለ፣ ተገረፈ፣ ተቸነከረ፣ ተተፋበት፣ ሐሞት ኮምጣጤ ጠጣ፣ የሾህ ተደፋበት። ያ ሁሉ የመከራ ዶፍ እየወረደበት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ።
ቅዱስ ጳውሎስ ደግሞ እኛ ደግሞ ይሄንን ለዓለም በማዳረስ እንደተገረፈው ተገርፈን እንደተሰደደው ተሰደን እሱ መከራ እንደተቀበለው እንዳቅማችን መከራ ተቀብለን ድህነቱን አደረስንላችሁ አለ። ፈውሱን አደረስንላችሁ አለ። ድህነቱን አደረስንላችሁ አለ። ስለዚህ ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሰማዕታት ገድላቸውን፣ የጻድቃን ተአምራቸውን፣ የመላእክት የሊቃውንት ድርሳናቸውን፣ የሁሉም ደግሞ ስንክሳራቸውን የተጸነሱበት፣ የተወለዱበት፣ ያረፉበት፣ የተሰወሩበት፣ ያረጉበትን ቆጥራ ለክታ ሰፍራ ታከብርላቸዋለች። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘክሃ መቅድመ ወንጌል በተባለው በቤተ ክርስቲያናችን መጽሐፍ ላይ ነፍሳቸው በሁለት ዓለም ከበረ። በዚህ ዓለም ጸበል ፈለቀላቸው፣ ድውይ ተፈወሰላቸው፣ ጽላት ተቀረጸላቸው፣ ቤተ ክርስቲያን ታነጸላቸው፣ የሰነፈ አበረቱ፣ የረከሰ ቀደሱ፣ የተሰበረ ጠገኑ፣ የጠፋ ፈለጉ። በስማቸው በገድላቸው ብዙ ስራ ተሰራላቸው። በሰማይ ደግሞ እንደሚያስገባው እንዳስገቡ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ እንዲሆኑ ስልጣን ሰጥቷል እግዚአብሔር። ይህ የሚለው መጽሐፉ ነው። በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድር የፈታችሁት በሰማይ እየተፈታ ይሆናል ብሎ ባለቤቱ መብት ሰጥቷል። ወንጌላዊ ዮሐንስ መንግስተ ሰማያትን እየዞረ ሲጎበኝ በ12ቱ የመንግስተ ሰማያት በሮች ላይ ጽሑፍ አስማተ ሐዋርያተ በግኡ የእውነተኛው የአማናዊ በግ የኢየሱስ ክርስቶስ ሐዋርያት የነ ጴጥሮስ፣ የነ ያዕቆብ፣ የነ ዮሐንስ፣ የነ በርተሎሜዎስ፣ የነ ማቴዎስ፣ የነ ቶማስ ስማቸው ተጽፏል። ተመርጠው ዓላማቸውን ጠብቀው ስለተገኙ ማለት ነው። መንግስተ ሰማያት ስንገባ በየበሩ የማቴዎስ በር አለ፣ የጴጥሮስ በር አለ፣ የዮሐንስ በር አለ። አከበራቸው፣ ወደዳቸው፣ የመረጣቸውን አከበራቸው ተብሎ እንደተጻፈ እንግዲህ እና አቡነ ተክለ ምርጦቻችን ናቸው፣ ታማኞች ናቸው፣ ድል አድራጊዎች ናቸው። ልብላ፣ ልጠጣ፣ ላመንዝር የሚለውን ዓለማዊ፣ ስጋዊ፣ ሰይጣናዊ ፍትወታቸውን በመስቀሉ ምላጭነት ገርዘው የጣሉ ናቸው። ደህና ደሩ።